ለብዙዎቹ የፈገግታና የሳቅ ምንጭ ምክንያት የሆነ ሁለገብ የኪነ ጥበብ ባለሙያ ይሉታል። በሳል የሆኑና ቁም ነገር ያዘሉ ታላላቅ ጨዋታዎችን በሳቅና ጨዋታ አጅቦ አድማጭ ተመልካቾችን ሳይሰለቹ ቁም ነገር ያስጨብጣቸዋል፣ ያዝናናቸዋልም። የሳቅ ምንጩ አርቲስት ነፃነት ወርቅነህ በአቀራረብ ክህሎቱ ዘመን የማይሽራቸው ጊዜ የማያደበዝዛቸው ስራዎችን ለትውልድ አበርክቶ ያለፈ ሊረሳ የማይችል አርቲስት ነው። በሕይወት በኖረባት ዕድሜው በሀገር ፍቅር ቲያትር ፍሬሽማን በተሰኘው የመድረክ ስራው ከህዝብ ጋር ትውውቅን አሃዱ ይበል እንጂ FBI 1 እና 2፣ ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ፣ ሚስተር ኤክስ፣ ቾምቤና ሌሎችም በተመልካቾች ዘንድ የማይረሱ በርካታ የመድረክና የፊልም ስራዎችን አበርክቷል። የቴሌቪዥን ተመልካች ሁሌም የሚጓጓላቸውና የሚናፈቁ ፕሮግራሞች ባለቤት የነበረው አርቲስት ነፃነት በናሁ ቴሌቪዥን የነፃነት ጨዋታ እንደዚሁም ለበርካታ ዓመታት በኢቢኤስ ቴሌቪዥን የቤተሰብ ጨዋታ የተሰኙ ፕሮግራሞቹ ሁሌም ላይረሱ ሲታወሱ የሚኖሩት ተወዳጅ አበርክቶዎቹ ናቸው። ነፃነት በጥያቄና መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩና የተመልካችን ቀልብ የሚገዙ ናቸው። የበርካታ የጥበብ ስራዎች ባለቤት የነበረው አርቲስት ነፃነት ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ በመሆን የራሱን ልዩ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለተሰጦም ነበር። እንግዲህ ይሄ ነው ዓመት በዓል። በጣም የምወደው ዓመት በዓልን እኔ ስለምጠላው ነው። እንደውም በዓመት በዓል ነው እኔ ድለላ የጀመርኩ በዓመት በዓል ዶሮቻ። አርቲስቱ በአዲስ አበባ ኡራኤል አካባቢ በ1975 ዓ.ም ተወልዶ ገና በልጅነት ዕድሜው ነበር የሕይወት መክሊቱን በማወቅ የሚወደውን የቲያትርና ጥበብ ሥራ አሃዱ ያለው። አርቲስቱ የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ነበር ተሰጥኦውን ማውጣት የቻለው። ነፃነት በስብዕና በሥራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለሥራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነም ተመስክሮለታል። በትላንትናው ዕለት ለጥበቡ አፍቃሪያን አስደንጋጭ ሆኖ የአርቲስት ነፃነት ህልፈት የተሰማ ሲሆን ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎችም ጭምር ሐዘናቸውን እየገለጹ ይገኛሉ። በሕክምና ሲረዳ ቆይቶ በተወለደ በ43 ዓመቱ ገደማ ሕይወቱ ማለፉ የተነገረው አርቲስቱ ባለትዳርና የ3 ልጆች አባትም ነበር። አርቲስት ነፃነት በሰራቸው በርካታ የጥበብ ሥራዎቹ ላይረሳ ሁሌም ሲታወስ ይኖራል።